በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? በቸርነቱ የጠበቀን በነፍስም በስጋ መግቦቱን የማያቋርጥ በተለያየ መንገድ ጎዳና ቃሉን የሚመግበን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የተወደዳችሁ ምእመናን፣ ሕይወተ ወራዙት በሚል ርዕስ በተከታታይ ለበርካታ ሳምንታት ይዘን የዘለቅነው ትምህርት አለን። በዚያ በትምህርታችን እስከ ክፍል 15 ደርሰናል። የዛሬው ክፍል 16 ይሆናል። የቀደሙትን ትምህርቶቻችንን ባጭሩ ከለስ ለማድረግ በዋናነት አንደኛ ንጽህናን፣ መንፈሳዊ ንጽህናን፣ ቅድስናን መጠበቅ እንደሚገባ፣ በድንግልና ኖሮ ራስን ጠብቆ ወደ ጋብቻ ማምራት መንፈሳዊ ሕግ እንደሆነ እና ያ እንደሚገባ ተምረናል። ከዚያ ባለፈ ደግሞ ከጋብቻ በፊት ስለሚፈጸም ሩካቤ ኢተገቢነት ወይም ተገቢ አለመሆኑን፣ ነገር ግን ደግሞ ይህንን ለማድረግ ምክንያት ይሆነናል ያሉትን አንዳንድ ሰዎች እንደሚያቀርቡና እነዚያ ሰበቦች፣ ምክንያቶች ተገቢ አለመሆናቸውን የሚያስረዱ በርካታ ነጥቦችን ተመልክተናል። ከዚያ ባለፈ ከቅድመ ጋብቻ ሩካቤ ባሻገር ተያያዥ የሆነ ደግሞ ሩካቤው ቢቀር የተፋቀሩ የተዋደዱ ሰዎች ጋብቻ እስኪፈጽሙ ድረስ ከጋብቻ በፊት የት ድረስ ሊጓዙ ይችላሉ? ለምሳሌ በፍትወት መንፈስ መተቃቀፍ፣ መነካካት፣ መሳሳም፣ ይህን የመሰለው ሁሉ እንዴት ይታያል የሚሉትን ነጥቦች አንስተን ውይይት አድርገናል። በእነዚህ ሁለት ነጥቦች ዋና ዋና ጉዳዮች ቅድመ ጋብቻ ሩካቤና ከዚያ በፊት ያለው ተግባር ደግሞ ከሩካቤ በፊት ያለው ተግባር መዳራት ይባላል። ያንን በተመለከተ የቀሩትን ነጥቦች ደግሞ ከዚህ እናነሳለን። ወደፊት እንቀጥላለን። ስለ ቅድመ ጋብቻ ሩካቤ በደንብ ያስተዋልነው እንደሆነ ከጋብቻ በፊት የሚፈጸም እንደመሆኑ መጠን ፍትወቱን፣ ደስታውን እንጂ ሰዎች ኃላፊነቱን መሸከም አይፈልጉም። ከጋብቻ በፊት በሚደረግ ሩካቤ ልጅ እንውለድ የሚሉ ወጣቶች አይኖሩም፣ ዝግጁ አይደሉም። ፍትወቱን ነው የሚፈልጉት። ታዲያ ያም ሆኖ ግን ደግሞ ጽንስ ሊፈጠር ይችላል። ዝግጁ እንደ አለመሆናቸው መጠን ከጋብቻ በፊት በተፈጸመ ሩካቤ ጽንስ ይዛ ብትገኝ ሴቲቱ የሁለቱ ውሳኔ ምን እንደሚሆን ግልጽ ነው። እንግዲህ ለውርጃ ያጋልጣል። የተጸነሰውን ጽንስ ወደ ማጨናገፍ፣ ወደ ማቋረጥ ሊጓዙ ይችላሉ። ይሄ ደግሞ ምን አይነት ጸጸት፣ ምን አይነት የጤና መቃወስ እና የመንፈስ መረበሽ እንደሚያመጣ ለወጣቶች ግልጽ መሆን አለበት። ወጣቶች ተድላቸውን፣ ስሜታቸውን ማርካታቸውን ብቻ እንጂ ተያይዘው ሊመጡ የሚችሉ ነገሮችን ላስተውሏቸው ይችላሉ። ግን አርቀው እንዲያስቡ ማድረግ፣ መምከር፣ ማስተማር የሁላችንም ኃላፊነት ይሆናል። ስለዚህ እንዲህ ያለ ግንኙነት ለማስፈልግ ማለት ወጣቶቹ ናቸው እንደዛ የማይፈልጉትና ያልተፈለገ እርግዝና ሲባል እንሰማለን እና በወጣቶቹ ስሜት ለመናገር ያህል ነው እንጂ የማይፈለግ ሕፃን አለ ማለት አይደለም። እና ይህንን አነጋገሩን በዚህ መልኩ ካየነው ለዚያ መጋለጥ እና ከዛ በኋላ
ለጽንስ ማስወረድ ለውርጃ ያጋልጣል እና ጉዳቱን እንድናይ ነው። ካስተዋሉ ይሄንንም ስጋት በልብ አሳድሮ ከቅድመ ጋብቻ ሩካቤ መጠንቀቅ ያስፈልጋል። ሌላም ተያያዥ ጉዳቶች ይኖሩታል። ለምሳሌ ህመም፣ ተላላፊ በሽታ የመሳሰሉ ነገሮች ይኖራሉ። ኃላፊነት የጎደለው ስለሚሆን እና ዕውቀት ማስተዋል የጎደለው ተግባር ስለሚሆን ማለት ነው። ሌላው ደግሞ ላለመውለድ ባዕድ ነገር መለማመድም ይመጣል እና ጽንስን ለመከላከል መጽነስን ለማስወገድ ሲባል እነዚህ ወጣቶች ተገቢ ያልሆኑ መንገዶችን ሊከተሉ ይችላሉ። ባዕድ ነገርን መለማመድ፣ ጽንስ የማይፈጠርበትን መንገድ መጓዝ። ያ ደግሞ እንደ እውነቱ ለመናገር ቅድመ ጋብቻ ሩካቤ ለመተዋወቅ ይረዳናል እርስ በርስ ይላሉ። ነገር ግን ደግሞ እንደዚህ ባለ ባዕድ ነገር እያለፉ በሙሉ ስሜት እርስ በርስ ተዋወቅን ለማለት ደግሞ አይችሉም እና እንዳጠቃላይ በሙሉ ህሊና በሙሉ ስሜት ሩካቤ ሊፈጸም የሚችለው በሙሉ ነፃነት ነው እና በትዳር ውስጥ ነው እና ያ ባልሆነበት ሁኔታ መተዋወቅም ከፊል መተዋወቅ መሆኑን ራሱ መታዘብ ይቻላል። ሌላው አለመተማመን ይፈጠራል እና ሰው እስከ ጋብቻ ድረስ እንኳን ራሱን ቆጥቦ ጠብቆ መኖር ካልቻለ ከጋብቻ በኋላ ለተወሰነ ጊዜ ተራርቀውም ተለያይተውም የሚያስቆያቸው ሁኔታ ቢፈጠር ህመም አለ፣ ሐዘን አለ፣ መከራ ስደት አለ፣ እስር አለ፣ የመሳሰሉ ነገሮች ሰዎችን ባልና ሚስቶችን ያራርቋቸዋል። በህይወት የሚያጋጥሙ ነገሮች የዚያን ጊዜ አብረን በነበርንበት ሰዓት ከጋብቻ በፊት ለመቆየት ለመታገስ እድል አልነበረንም። ፈቃደኛ አልነበረም እሷ ፈቃደኛ አልነበረችም፣ አልቻለችም፣ አልቻለም እና አሁን በዚህ ሁኔታ ይችላል ወይም ትችላለች የሚል ስጋት፣ ጥርጥር፣ አለመተማመንን ያመጣል እና በዛ በመዋደድና በመተጫጨት ሰዓት እስከ ጋብቻ ለመቆየት የሚደረግ ጥንቃቄ ራስን የመግዛት የማሸነፍ የመቻል ነገርን የሚያሳይ ስለሆነ መተማመንን ይፈጥራል። አይ ካላመነበት ባሌ ቆራጥ ነው፣ ጎበዝ ነው፣ ይችላል፣ ራሱን ይገዛል፣ ሚስቴ ቆራጥ ጎበዝ ናት፣ ራሷን ትገዛለች የሚል መተማመንን ለማሳደር የሚቻለው በእውነቱ ራስን በመጠበቅ መሆኑን መገንዘብ ያስፈልጋል። ለውሸትም ያጋልጣል። ቅድመ ጋብቻ ሩካቤ የፈጸሙ ሰዎች በተለይ መንፈሳውያን የቤተክርስቲያን ሰዎች እግዚአብሔር በሰጣቸው ጸጋ ደግሞ ቤተክርስቲያንን የሚያገለግሉ በመንፈሳዊታቸው የተጠናከሩ ሰዎች ሲሆኑ ወደ ጋብቻ በሚደርሱበት ጊዜ የጋብቻ ስርዓት ጥያቄ ይመጣል ማለት ነው። ተክሊል ይገባል አይገባም፣ ይገባኛል አይገባኝም የሚል ጥያቄዎች ይመጣሉ። በዚያን ጊዜ ሰው ግን እኔን እንደዚህ አይጠብቅም፣ እናትና አባቴ እኔን እንዲህ አይጠብቁም፣ ያለ ተክሊል ባገባ እንደገና ደግሞ ለአገልግሎቱም እንቅፋት ይሆናል የሚል ሐሳብ ይመጣና ከዝሙት ያለፈ በመንፈስ ቅዱስ ላይ የሚደረግ ክደትና ውሸት ደግሞ ሊመጣ ይችላል። ማጭበርበር ሊመጣ ይችላል እና እንዲህ ያለውን እንዴት ይችሉታል? ተገቢ አይደለም። ግን ካለው ማህበራዊ ጫናና ለራሳችን ከምንሰጠው ግምት የተነሳ ይሄንን ባደርገው ብለው እስከ መወሰን የሚደርሱ ደካማ ህሊና ያላቸው ወጣቶች አይጠፉም እና ለባሰ ስህተት፣ ለባሰ ውሸት እና ድፍረት እንዳንጋለጥ ራስን መጠበቅ እጅግ በጣም አስፈላጊ መሆኑን ለማሳሰብ ነው። ከመንፈሳዊ
ስርዓት ጋራ ቅድመ ጋብቻ ሩካቤ አብሮ እንደማይሄድ የታወቀ ነው። ስለዚህ አንድ ሰው የነገ ህይወቱንና መንፈሳዊ መንገዱን ንቆት ነው ምንም አይመጣም ብሎ ነው ወይም ደግሞ እሱን ደግሞ በዚህ ዘዴ ይሻገረዋለሁ ብሎ ነው ምን አስቦ ነው ቅድመ ጋብቻ ሩካቤ ወደ መፈጸም የሚሄደው የሚለው ራሱ አጠያያቂ ነው። አንዳንድ ሰዎች ደግሞ ወጣቶች ምን ይላሉ? አይ የምትጋቡ ከሆነ ምን ችግር አለው ብለውናል የሚሉ ደግሞ አሉ። ይሄንን ማንም ባህታዊ፣ ማንም ጳጳስ፣ ማንም ቄሴን መፍቀድ አይችልም። እንደ እውነቱ ለመናገር ደግሞ ወጣቶቹም ይሄ ሳይገባቸው ቀርቶ ሳይሆን ፍትወታቸውን ለመፈጸም ትንሽ ምክንያት ስለሚፈልጉ ከፈቀዱላቸው ደስ ይላቸዋል እንጂ አይ እነሱስ ቢፈቅዱ ይሄ ነገር መሆን የለበትም ወደ ማለት ህሊናቸው አይመጣም። ስለዚህ ማሰብ የሚያስፈልገው ይሄንን ነው እና ማንም ሊፈቅድልን የሚችለው ጉዳይ እንዳልሆነ ኃጢአትን መፍቀድ የሚችል ሰው በምድር ላይ የለም። ኃጢአትን የከለከለ እግዚአብሔር ነው። ኃጢአት መስራት አትችሉም ብሎ ማለት ነው። ያን አውቆ ራስን መፈተሽ ያስፈልጋል የሚለውን ለማስገንዘብ ነው። ሌላው ሩካቤ ለተጋቡ ሰዎች ከኃላፊነት ጋር የተፈቀደ ደስታ ነው እና መጀመሪያ ጋብቻ መፈጸም የተፈቀደልን መሆን ኃላፊነቱንም ለመሸከም መወሰን ቆራጥነት ይፈልጋል እና በዱቤ የማይከፍሉትን ዱቤ እንደመውሰድ ነው የሚቆጠረው በእውነቱ። እና ከጋብቻ በፊት ሩካቤ መፈጸም በእግዚአብሔር ዘንድ ዱቤ ያለ መኖሩን ማወቅ መገንዘብ ያስፈልጋል። መጀመሪያ ኃላፊነቱን ተሸክሞ ወስዶ ከዚያ በኋላ ወደ ሩካቤ መሄድ ከተፈቀደ በኋላ ከተባረኩ በኋላ በቁርባን አንድ ከሆኑ በኋላ ፈቃድን ወደ መፈጸም መሄድ ይገባል። ከዓመታት በፊት ከበርካታ ዓመታት በፊት ይህን በተመለከተ መጋቢ ሐዲስ እሸቱ የገለጡበት ቃል ስላለ ነው ከዚህ ላመጣው የፈለኩት። በእግር ኳስ ግጥሚያ ጨዋታ ጊዜ የመሃል ዳኛው ከሁለቱ ግራና ቀኝ ተጋጣሚዎች ኳስ ለማስጀመር አምጥቶ አቅርቦ ፊሽካ ሳይነፋ ጨዋታው መጀመሩን ሳያውጅ ማለት ነው ኳስ መንካት አይቻልም። ያ ከሆነ ህገወጥነት ነው። ስለዚህ ቅድመ ጋብቻ ሩካቤ ፊሽካ ሳይነፋ ኳስ መያዝ ማለት ነው ብለው ገልጸውታል። በፍና ተሳልቆ ቢሆንም ምሳሌው በጣም ገላጭ ነው እና ይህንንም ከግምት ውስጥ ማስገባት ያስፈልጋል። ስለ ህሊናችንም ማሰብ አለብን። ቅድመ ጋብቻ ሩካቤ ትምህርቱን እያወቅን በመጣን ቁጥር ስርዓት የጣስን መሆኑን ስንገነዘብ ወደፊት ደግሞ ለክህነት የሚያበቃው ክብር እንዳጣን ለተክሊል የሚያበቃውን ጸጋ እንዳጣን እያወቅን ስንመጣ መቆጨት አይቀርም። እንዳሰብነውም ተስፋ እንዳደረግነውም ደግሞ እንጋባለን ብለን የጀመርነው ግንኙነት ወደ ጋብቻ እንኳን ለሌላ ክብር ለጋብቻ እንኳን ፍጻሜ ሳይደርስ መብቃቱ ደግሞ የበለጠ የሚያስቆጭ ይሆናል። ስለዚህ የተፋቀሩ የተጫጩ ሰዎች አርቀው ነው መመልከት ያለባቸው። ብዙ የሚያስቆጩ ነገሮች ይኖራሉ። ከሚያስቆጩ ነገሮች አንዱ ይሄ ነው እና ገንዘብ እንኳን ያለ አግባብ ያባከኑት ገንዘብ በመተማመን ብዙዎች ያዝኑበታል። እኔ ትዳር ይሆናል ብዬ ይሄ ግንኙነት ብዙ ለፍቼ ይሄን አድርጌ ይላሉ። ያጠፉት ጊዜ ያባከኑት ጊዜ ያስከፋቸዋል። ከዚያ ደግሞ አለፈ ሲል ደግሞ
ይኸውም ከጋብቻ በፊት የተፈጸመ ሩካቤ እጅግ በጣም ብዙዎችን ሲያስጸጽታቸው ሲያስቆጫቸው እንመለከታለን። ስለዚህ ለህሊናም ሲሉ ራስን መጠበቅ አስፈላጊ መሆኑን ማስገንዘብ አስፈላጊ ነው። ከጋብቻ በፊት የሚፈጸም ሩካቤ ሙሉ ነፃነት ያለው ሩካቤ አይደለም። ብዙ ድብብቆሽ አለ። ባልና ሚስት ሕጋውያን ናቸው። ያ ግን ከእግዚአብሔር ብቻ ሳይሆን የሚሸሸው ከመንፈሳዊ ነገር ከመንፈሳዊ ተግባራት እንደገና ደግሞ እርስ በርስም ቢሆን ደግሞ ከኃላፊነት ለምሳሌ እርግዝናን ምሳሌ አድርገን አንስተናል። ያን መሸሽ ያለበት ነው። እንዲህ ቢሆንስ ከብዙ ስጋት ጋር ስለሆነ አእምሮ ነፃ ያልሆነበት ሩካቤ ነው። ይሄን የምንለው መንፈሳዊ ሕሊና ላላቸው ሰዎች ነው እና ሌሎች ይሄን ላያስቡ ይችላሉ። መንፈሳዊ ሕሊና ይዞ ግን ነፃ ሰው ሆኖ ልክ ከፍሎ እንደሚመገበው ምግብ ሰርቶ እንዳገኘው ሀብት በነፃነት ይህንን ተግባር የሚፈጽም ሰው አይገኝም። ስለዚህ በነፃነት ያልሆነ ነገር ደግሞ በእውነቱ የሚፈለገውን ያህል ደስታ ተገኝቶበታል። አንድ ሁለተኛ የሚፈለገውን ያህል ደግሞ እርስ በርስ መተዋወቅ ተገኝቶበታል አያሰኝም እና ዓላማውንም ያልመታ ነው እና አንዳንድ ንብረት ሲገዛ ሩካቤን እንደ ጫማ መግዛት ቀደም ሲልም አንስተነዋል። ለክቶ እንደ መግዛት ሩካቤን የሳይዝ ጉዳይ ብቻ የሚያደርጉ ሰዎች አሉ። ይሄ የተለያዩ ሰዎች የሚናገሩት ነገር የሚያሳድረው ተጽዕኖ በሰዎች ላይ የሚፈጥረው ነውና ነገር ግን ሩካቤ የአእምሮ ብስለት የመንፈስ የስሜት እንደገና ደግሞ ብዙ ኃላፊነት ስርዓቶች ሕጎች የሃይማኖት ትምህርቶች ሁሉ ከግምት ውስጥ በማስገባት የሚደረግ እንጂ ልክ እንደ ማሽን እንቅስቃሴ እንዳልሆነ መገንዘብ ያስፈልጋል። እንደ እውነቱ ለመናገር ቤት ሲገዛ ሰው የሚገዛውን ቤት ዞሮ ሊያይ ይችላል። ኖሬበት ነው የምገዛው ግን አይልም። ደግሞ አንዳንድ ዕቃዎች መቀመጫ ወንበር ሶፋ ሊሆን ይችላል፣ መኝታ አልጋ ሊሆን ይችላል። ሊሸምት ይሄዳል። በጣም ተራ ምሳሌ ነው በእውነቱ የምናቀርበው። ይመጥናልን በሚል አይደለም፣ ለአእምሯችንን ለመርዳት ያህል ብቻ ነው። ከዚያ በኋላ የሽያጭ ቦታ ላይ ቁጭ ብድግ እያልን መቀመጫው ይመቻል፣ መኝታው ፍራሹ እያል እየተንደባለልን ልንሞክረው እንችላለን። ያንኑ ብዙ ሰው ሲንከባለልበት የቆየውን ሶፋ አሽገው ቢሰጡን ግን አንገዛው። ያ ማሳያ ነው፣ አይሸጥም የሚል ሁሉ ይለጠፍበታል። በእውነቱ ብዙ ሰው የሚሞክረው ነው፣ ሳምፕል ነው ይባላል። ከዛ ብራንድ ኒው የሆነ የታሸገ ዕቃ ነው የሚሸጥልን። እንዴት ጋብቻን በቅድመ ሩካቤ እንወቀው እንረዳውና እንግባበት ይባላል። በጣም ለቁስ እንኳን አይመጥንም፣ እንኳን ለሰው ማለት ነው። እና ጤነኛ ነገር እንዳልሆነ ለማስገንዘብ ነው። በርካታ ነጥቦችን በቀደመው ክፍለ ጊዜ አንስተናቸዋል። ለማዳበር ያህል ነው እነዚህን ከዚህ ያነሳ ነው እና አንድ መሰረታዊ ነጥብ ደግሞ ማቅረብ አለብን። ምንድነው እሱ ያላችሁ እንደሆነ ቅድመ ጋብቻ ሩካቤ እንጣጣም እንደሆነና እንዳልሆነ ለማወቅ ይረዳናል። እስቲ እንሞክረው ብለው ነው ብዙዎች ለዚያ የሚገፋፉት ብለናል። ይሄ ግን እንደማይሆን ማሳያው ፈተና የሚገባ ሰው የሚያደርገውን ጥንቃቄ እናስብ። የጋብቻውን ሁኔታ የሚፈልጉት ሰዎች በቅድመ ጋብቻ ሩካቤ እየተፈተኑ እንደሆነ እየተፈተሹ እየታዩ እንደሆነ ሲያስቡ ምን ይሆናሉ? ወይም ድርጊቶቻቸው ሁኔታቸው እንዴት ይሆናል? በተቻለ መጠን በዚህ ፈተና እንዳይወድቁ የእውነት የማይሆኑትን በተፈጥሯቸው የማይሆኑትን ሁኔታ ሊሆኑ ይችላሉ በፍላጎታቸው። ከዚያ የማይቀጥሉት ኑሮ ሲሆን ትዳር ሲሆን የማይቀጥሉበትን ሁኔታ ሊያሳዩ ይችላሉ ማለት ነው። ይሄ ማለት ምን ማለት ነው? መዋሸት ይባላል።
ማታለል ይባላል። በዚህ መዝኜ እገባለሁ ያለ ሰው ተታሏል እና ከገባ በኋላ ምን ሊጠብቀው ይችላል? ራሱ ይህንን እንደ መስፈርት ማስቀመጥ በጣም አታላይ ነገር ነው ማለት ነው። እና አንዳንድ ሰው አልፎ ይሄዳል ማለት ነው። ሊሆን ከሚችለው አልፎ ለመሄድ በጣም ጥረት ያደርጋል። አንዳንዱ ደግሞ በጣም ሪዘርቭድ ሊሆን ይችላል፣ ቁጥብነት ሊያበዛ ይችላል። ከጋብቻ በኋላ እኮ እንደዛ ላይ ቆጠብ፣ ግን የዛን ጊዜ ቆጠብ መስሎ፣ ይሄ ምንድነው? ማታለል ነው። ታዲያ በእንደዚህ አይነት ሁኔታ በስጋት በጥርጣሬ በፍርሃት ላለማጣት በሚደረግ ጭንቀት የሆነ ነገር የእውነት ትዳር ሆኖ ለረጅም ዘመን በሚቆይ የጋብቻ ሕይወት ውስጥ እንደዚያ ይቀጥልልናል ብሎ ማሰብ በጣም ሞኝነት ነው። ያ ካልሆነ ከጋብቻ በፊት የሚደረግ ሩካቤ ያው እንደሚቀጥል ዋስትና አይሆንም ማለት ነው እና በቂ ግንዛቤ አይሰጥም እና ዓላማውን አይመታም ማለት ነው። የታቀደለትን ማይመታ ግንኙነት ስለሆነ ሰይጣን አእምሮአችንን የሚያሸንፍበትና በዝሙትኛን የሚጥልበት ሰበብ ብቻ እንደሆነ አውቆ ራስን መጠበቅን የመሰለ ነገር እንደሌለ ለወጣቶች ማስገንዘብ እንፈልጋለን። ከዚህ የተነሳ ራስን ጠብቆ በንጽህና ሆኖ ወደ ጋብቻ መግባት እጅግ በጣም አስፈላጊ ነው። ሌላው ቀጣይ ነጥባችን የነበረው ታስታውሱ እንደሆነ ስለ መዳራት ወይም ምርዓት ይባላል። መዳራት መሟሟቅ ማለት ነው። ቀደም ሲል ገልጸነዋል። ስለዚህ መነካካት፣ መተቃቀፍ፣ መዛለል፣ መቆናጠጥ፣ እርስ በእርስ መንጠላጠል፣ መሳሳም ብዙ ቃላት ልናመጣለት እንችላለን። ድርጊቶቹ አይነቶቹ ብዙ ናቸው እና ይሄ ከጋብቻ በፊት ሲደረግ መዳራት ይባላል። የአዳምና ሔዋንን ነገር ጠቅሰናል። ከዚያ እንደግመውም አዳምና ሔዋን አትብሉ ሲል እግዚአብሔር ዕፀ በለስን ሲከለክላቸው እንዳትሞቱ አትንኩትም ነው ያለው። አትብሉ ከተባለ አትንኩን ይጨምራል ማለት ነው። ሩካቤ እንደ መብላት ነው። በመጽሐፍ ቅዱስ ተመዝግቧል። ነቢየ እግዚአብሔር ዳዊት የሰው ሚስት ወስዶ ባመነዘረ ጊዜ ጠቦት አርዶ እንደበላ፣ የሰው ጠቦት አርዶ እንደበላ ነው የተቆጠረበት። ስለዚህ ሩካቤ ከመብላት ጋር መዛመዱን ለማምጣት ነው ይህን ታሪክ ያያያዝ ነው። ከዚያ ሰው ራሱን እንደሚወድ ሚስቱን እንዲወድ እንደገና ደግሞ ክርስቶስ ቤተ ክርስቲያንን እንደወደዳት ሚስቱን እንዲወድ ለባል ታዟል። በኤፌሶን ምዕራፍ 5 ላይ የተጻፈ ነው። ራሱን የሚጠላ ከቶ የለም ይልና ራሱን እንደው ይመግበዋል ይንከባከበዋል ነው የሚለው። ይመግበዋልና ይንከባከበዋል ይላል። ስለዚህ ይመግበዋል የሚለው ከሩካቤ ጋር የሚያዝ ሚስትን ፈቃዷን መፈጸም ያስፈልጋል። ባልም የባል የሚስትን ሚስትም የባሏን ፈቃድ መፈጸም አለባቸው፣ መመገብ አለባቸው፣ መመጋገብ አለባቸው በሚል ቃል መገለጹን እንድናይ ነው። ታዲያ ሩካቤ በመብላት ከተገለጠ እንዳትሞቱ አትብሉ አትንኩትም የሚለው ቃል ደግሞ ካልበላችሁ አትቅረቡ በሚል የተያይዞ የሚገለጽ መሆኑን እንድንገነዘብ ነው። እግዚአብሔር አታመንዝር ብሎ አዟል። ዝሙትን ከልክለዋል። ያን ሲከለክል የሚያስደንቀው ነገር መዳራትንም ከልክለዋል እና እነዚህን መሰረታዊ ጥቅሶች ማየት ያስፈልጋል። ለምሳሌ ሐዋርያው ቅዱስ ጳውሎስ ስለ ሥጋ ፍሬ ሲገልጽ በገላትያ ምዕራፍ 5 ቁጥር 19 ላይ ምንድነው ያለው? የሥጋ ፍሬ የተገለጠ ነው ይላል። ዝሙት ይላል፣ ርኩሰት ይላል፣ ቀጥልና መዳራት ነው የሚለው። አያችሁ፣ ዝሙት ነው፣ ራሱ ግብሩ ነው፣ ተነጥሎ ተጠቅሷል። ርኩሰት ይላል፣ ማንኛውም የሚያረክስ ነገር ይላል፣ ከልብ የሚወጣ። ከዛስ መዳራት ይላል። አያችሁ፣ መዳራት የሥጋ ፍሬ ነው እና ተወቅሷል፣ ተወግዟል በመጽሐፍ ቅዱስ። መዳራት ክልክል ነው ማለት ከጋብቻ በፊት የሚፈጸም
የፍትወት መነቃቃት መሟሟቅም ክልክል ነው። ማንኛውም ይህን የመሰለ ተግባር ክልክል ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ደጋግሞ ነው ስለ መዳራት የሚጽፈው። ሐዋርያው ወደ ቲቶ በጻፈው መልእክቱ ደግሞ ምዕራፍ 1 ቁጥር 16 ላይ በሚገርም ሁኔታ በተለይ ደግሞ ቤተ ክርስቲያንን እያደራጀ እንዲህ ያሉትን ሰዎች ሹም ይለዋል። ለቤተ ክርስቲያን የሚያስፈልጉትን ሹመት ስጥ ይላል። ስለሚሾማቸው ሰዎች ቲቶን ሲመክረው ምን ይላል? ስለ መዳራት የማይከሰስ መሆን አለበት። ዲያቆን ቄስ የምታደርገው ስለ መዳራት በመዳራት ምክንያት በዝሙት አይደለም፣ በመንዝራነት አይደለም፣ በመዳራት ሲላፋ ሲጓተት የማይገኝ መሆን አለበት ይላል። አያችሁ? እና የሌላውን ሰው ልንካ የሚል መሆን የለበትም። በዚህ የማይገኝ ያልተፈቀደለትን የማይነካ መሆን አለበት እና ስለ መዳራት የማይከሰስ መሆን አለበት ይላል። ቅዱስ ጴጥሮስም እንደ ቅዱስ ጳውሎስ ሁሉ ይህን የመሰለ ነገር ተናግሯል። ምን ብሏል? በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ስለ ሐሰተኞች መምህራን ነው የሚናገረው። ሐሰተኞች መምህራን ሾልከው ይገባሉ ይላል። ሾልከው ማለት ሳይፈቀድላቸው ሾልከው በራሳቸው መንገድ በርብረው ሰርስረው ማለት ነው። ሾልከው ይገባሉ፣ ኑፋቄንም አሾልከው ያስገባሉ ይላል። ከዛ ረብ ጥቅም መመኘት ያለበትን ነገር ያስተምራሉ። በመዳራታቸው ብዙዎች ይከተሏቸዋል ይላል። መዳራትን ይወዳሉ። ተቃቀፉ የሚሉ መምህራን ማለት ነው። እርስ በርስ ተቃቀፉ የሚሉ ተያያዙ የሚሉ መምህራን ማለት በመዳራታቸው ይከተሉ። ምንም ችግር የለም ወንድና ሴት አብራችሁ ብትቀመጡ የሚሉ ማለት ተመልከቱ። ከጋብቻ በፊት ምን ችግር አለው የሚሉ እንደ ተፈቅዷል የምትጋቡ ከሆነ ችግር የለው የሚል አይነት ለራሳቸውም የሚያመቻቹ ለሌሎችም ደግሞ መንገድ ቀለል አድርገው በመናገር ተወዳጅ ለመሆን ጥረት የሚያደርጉ ማለት ነው። ከዚህ የተነሳ መምህራን ናቸው እኮ እነዚህ ሐሰተኞች ናቸው። ግን ሐሰተኞች መምህራን ናቸው። በመዳራታቸው ብዙዎች ምን ያደርጓቸዋል ይላል? ይከተሏቸዋል ይላል። ሩካቤ ከተከለከለ ቅድመ ጋብቻ መዳራትም የተከለከለ መሆኑን በግልጽ ማወቅ ያስፈልጋል የሚለውን እንድንገነዘብ ነው። ከዚህ ጋር ተያያዥ ነጥቦች አንዳንድ ነጥቦችን ማንሳት ያስፈልጋል። ጠቢቡ ሲራክ በመጽሐፈ ሲራክ ምዕራፍ 9 ቁጥር 5 ላይ ፈቃዷ እንዳያስት ድንግልን አትቆንጥጥ ይላል። በቃ በቁሙ የሚወሰድ ነው። ድንግል ሴት ማለት ምን ማለት ነው? ያላገባች ማለት ነው። አግብታ ፈቃዷን እየፈጸመች ድንግል ልትሆን አትችልም። ያላገባችውን ሴት አጫዋትም ብለህ ሊሆን ይችላል፣ ሳታጫትም ሊሆን ይችላል። በማናቸውም ሁኔታ ግን ድንግልን ምን አታድርግ? አትቆንጥጥ። ይሄ አትዳራ እንዴ! ከመቆንጠጥና ከመሳም መሳሳም ይቻላል ተብሎ እንዴት ይጠየቃል? አትቆንጥጥ እኮ ነው የሚለው። ተመልከቱ። እና ፈቃዷ እንዳያስት ድንግልን አትቆንጥጥ ይላል። መቆንጠጥ መንካት ካለ ግን ቅጣት የማይቀር መሆኑን ጠቢቡ ሰለሞን ተናግሯል። እና ወደ ሰው ሚስት የሚገባ እንዲሁ ነው ይልና የሚነካትም ሳይቀጣ አይቀርም ይላል። የሚነካት ነው የሚለው ተዳፍሮ ልድረስብሽ የሚል የሚነካት ሳይቀጣ አይቀርም። የሰው ሚስት ያጫህተም ሴት ያንተ ትሁን ያንተ አትሁን የሚታወቅ ጋብቻ ስትፈጽም ብቻ ነው በመጨረሻው ሰዓት። ምክንያቱስ ኬክ እንቆርሳለን እያሉ ከደርብ የወደቁ ሰዎች ይታወቃል እኮ ለሰርግ። በእውነቱ ደስታ እናደርጋለን። ለሰርጋቸው በተተኮሰ ጥይት እኮ የሞቱ ሙሽሮች አሉ።
አንደኛው እሷ ሞታ እሱ የተረፈ አለ እኮ በአገራችን በታሪክ የሩቅ አይደለም የቅርብ። ስለዚህ መጨረሻ ላይ ሰው ምን እንደሚሆን አይታወቅም። ለጋብቻ ቀናት እየቆጠረ ያለ ሰው ላያገባት እንደሚችል እና እንደማይችል ማረጋገጫ የለውም። ስለዚህ እንዲህ ተስፋ አድርጎ ያለ ሰው ድንገት ቢሞት ለሰርግ እኮ ትራንስፖርት ይዞ ሄደ እኮ ይሞታል። ለሰርጉ እየተጓዘ ጉዳይ ለማስፈጸም እና ይሄ ሁሉ የሚያሳየን ምንድነው? ያቺ ሴት የሌላ ባል ነበረች ማለት ነው። ያ ወንድ የሌላ ሚስት ነበር ማለት ነው። የሰው ሚስት አትንካ ማለት ይሄ ነው። ባታገባም እንኳን ቅሉ እሷ የሌላ ነበረች፣ ቀደምከው ባሏን እንጂ ሌላ ትርጉም የለውም። ስለዚህ ሳያገቡ መንካት አይቻልም። ይሄ ያስቀጣል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 29 ላይ ያለ ነው። ስለዚህ መዳራትና ሩካቤ የአንድ ነገር ሁለት ጫፎች ናቸው። መዳራት የሚያመራው ወዴት ነው? ወደ ሩካቤ ነው። ስለዚህ ሩካቤ ቅድመ ጋብቻ ክልክል ነው ከተባለ መዳራቱም እንዲሁ ክልክል ነው የሚለውን ማወቅ መገንዘብ ያስፈልጋል የሚለውን ለማሳየት ነው። አንድ ነጥብ ሁለት ነጥብ በዚሁ ክፍል ለማካተት እንቀጥል። አንደኛ ሩካቤ እንደማይፈጽሙ እያወቁ እስቲ እንሟሟቅ ማለት ትርጉሙ ምንድን ነው? ይሄ እኮ ለተራበ ውሻ ስጋ ሰቅሎ እንደ ማስጎምጀት ማጓጓት ነው፣ የማይሰጡትን ማለት ነው። ሰውነትን አሟሙቀው ካነሳሱ በኋላ ግን ይሄን አልፈጽመውም ማለት ጤነኛም ነገር አይደለም ማለት ነው። ራስን መጉዳት ነው፣ ልብን ማሳደፍ ነው። ይሄ ቅድስና መንገድ አይደለም። እንደገና ተስፋ ሰጥቶ መንሳት፣ ቃል ገብቶ መክዳት ይባላል። ይሄ ለራስ ልክ ሰው ቃል ተገብቶለት ሲከዳ ተስፋ ተሰጥቶት ሲነሳው እንደሚያኮርፈው ነው። ሰውነት እንደዚያ ነው የሚሆነው። ለዛ ነው አንዳንድ ሰው ወጣቶች ተጫይተዋል፣ ከዚያ በኋላ ይበሰጫጫል ሰውነታቸው፣ ኩርፊያቸው አያውቁትም እኮ እነሱ ለምን እንደሚጣሉ ለምን እንደሚጨቃጨቁ አያውቁትም። ግን የሚያጨቃጭቃቸው ምንድነው? የሆነ ደረጃ ይደርሱና ከሞቀ ነገር ቁርጥ አድርጎ እሷ ምጥፍ ለምን ሊፈጽሙት የማይፈልጉት ነገር አለ። በልቡናቸው ቃል የገቡት የወሰኑት ነገር አለ። ያንን ከመነሻው ቢሆን በሰላም ራሳቸውን ጠብቀው ቢሆን በሰላም ተነጋግረው ይለያያሉ። ግን ውስጣቸውን ቀሰቀሱት። እንዴ ውሻ ምን ይሆናል? ባለቤቱን እኮ ይነክሳል። ውሻ ስጋህን አስጠላሃለሁ ብትለው ባለቤቱን ነው ይነክሰው። አመልም ይቀያይራል ማለት ነው። ጠብ ያመጣል፣ ብስጭት ያመጣል፣ ኩርፊያ ያበዛል። እና ሰላማቸውን የሚፈልጉ ከሆነ እንዲህ ያለውን ተግባር ከመፈጸም ወደ ኋላ ማለት አለባቸው። መዳራት ትኩረት ይነጥቃል። እና ቆይ ስንገናኝ እንዲህ እናወራለን ይባባላሉ። ጥሩ ነገር ነው ያሰቡት እኮ ስለ ትዳራቸው ሊያቅዱ ነው። አንዳንድ ውሳኔዎችን ሊወስኑ ከተቀጣጠሩ በኋላ ያን ያሰቡትን ነገር ሳያወሩት ወደ ቤታቸው ይገባሉ። ምን ማለት ነው? ይሄ የትኩረት አቅጣጫን ይወስዳል። የትምህርት ጊዜያቸውንም ያበላሻል። የሥራ ኢነርጂያቸውንም ይወስዳል። ብዙ ነገር ከእንቅልፋቸው ይቀንስባቸዋል። በጣም ብዙ ጊዜያቸውን ያባክናል። ስለዚህ እንዲህ ካለው ነገር ወጣቶች ተቆጥበው ትዳርን ዓላማ አድርገው ወደፊት መገስገስ እንዳለባቸው እንመክራለን። ጥቂት ነጥቦች ቀርተውናል። እሱን ደግሞ በቀጣዩ ክፍለ ጊዜ የምንመለከተው ይሆናል። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።